የዋጋ ግሽበትንና የኑሮ ውድነትን ይመለከታል። እንግዲህ የዋጋ ግሽበትና የኑሮ ውድነቱ በአጠቃላይ የመንግስት ሰራተኛውን በአመዛኙ መምህራንን እጅግ በጣም እያንገላታ እንዳለ የአደባባይ ሀቅ ነው። ስለዚህ እዚህም ጋር ትኩረት ተሰጥቶ እንዲሰራ መምህራን እንፈልጋለን ማለት ነው። ትምህርት ቤቶች ከሚመደብ በጀት አንፃር ነው። አሁን ላይ ያለው የትምህርት ቤቶች በጀት በ1996 ዓመተ ምህረት የተጻፈ መመሪያ ነው። ለአንድ ተማሪ 10 ብር ይመደብለታል። በ1996 ዓመተ ምህረት አንድ ደስታ ወረቀት 30 ብር ነበር። አሁን ላይ ደግሞ 1300 ብር ነው። ስለዚህ በጣም በርካታ ትምህርት ቤቶች አስተማማኝ በጀት የላቸው። አስተማማኝ በጀት ከሌላቸው ደግሞ ጥሩ ትምህርት ሊሰጡ አይችሉም። እኔ ከተማ አካባቢ ያሉ ትምህርት ቤቶችን ሳይሆን ምናልባት ክቡር ዶክተር አብይ ወደ ታች ያሉ ገጠራማ ቦታዎች ምንም አይነት በጀት የሌላቸው አለ። ስለዚህ እነዚህን ትምህርት ቤቶች ከመደገፍ አንፃር መንግስት ምን ያሰበው ነገር አለ? ነገር ግን ከዚህ ውስጥ አንዱም ደግሞ በተለይ በከፍተኛ ትምህርት ተቋም ላይ የኑሮ ውድነቱን ከማስተካከል ወይንም የደሞዝ ማስተካከያ ከመደረጉ በፊት እስኪደረግ እንኳን ባለው ጊዜ ውስጥ እነዚህን ችግሮች ይቀርፋሉ ብዬ ከማስበው አንዱ የሸማቾች ማህበር በአዲስ አበባ ላይ በተለያዩ ቦታዎች ተቀምጠዋል። እነዚህ የሸማቾች ማህበር በጣም በዝቅተኛ ዋጋ ኢቭን አርሶ አደሩ አምርቶ በሚያቀርበው ዋጋ ለተጠቃሚው ሲደርስ አይተናልና ይህንን ነገር ምናልባት በከፍተኛ ትምህርት ተቋም ደረጃ ባሉ መምህራኖች የኑሮ ውድነቱን ከመቋቋም ወይንም ኢንፍሌሽኑን ከመቆጣጠር አንፃር ወደዛ አቅርቦት ከክልል መንግስታት ጋር በመነጋገር አቅርቦት ማድረግ ይቻል ይሆን ወይ ነው። ሰሞኑን ከታች ጀምሮ ሲወያይ ነበር መምህሩ። እኛም አንድ ቀን ሙሉ ወስደን ስንወያይበት ነው የነበረው። 6 ጉዳዮች ለይተናል። ግን እኔ ሁለቱ ላይ ብቻ አተኩሬ ለማንሳት እፈልጋለሁ። የመጀመሪያው ያው ከአመጣጥም ከምን እንደሚጀምር ገምታለሁ። ክቡር ጠቅላይ ሚኒስትር የደሞዝ ጥቅማ ጥቅምና ምጣኔ ሀብታዊ ጉዳዮችን የሚመለከት ነው። ስለዚህ ዘርዘር አድርጌ ለማቅረብ ያህል የሙያውን ክብር የሚመጥን የኑሮ ውድነቱን መቋቋም የሚያስችል የመምህራን ማህበር ያሳተፈና በጥናት ላይ የተመሰረተ ደሞዝ ጭማሪም ሳይሆን ማስተካከያ ከወቅቱ ሁኔታ ጋር የሚል አንዱ በጣም በስፋት ሁሉም በሚባል ደረጃ ያነሱት ጉዳይ ነው። በከፍተኛ ትምህርትም በአጠቃላይ ትምህርትም በነገራችን ላይ እዚህ ተሰባሰብነው ከከፍተኛ ትምህርትና ከአጠቃላይ ትምህርት የመጣን መምህራን ነን። ሌላው ከመኖሪያ ቤት መስሪያ ቦታ ጋር የሚያያዝ ነው። እዚህ ጋር በተለይ የዩኒቨርሲቲ መምህራን ተደጋጋሚ ሲነሳ የነበረ እርሶም የሚገነዘቡት አቅጣጫ የሰጡት የሚመስለኝ ግን በብዙ ቦታ ተግባራዊ ያልተደረገ ጉዳይ አለ። ከቀረጥ ነፃ አገልግሎት ጥያቄ ተነስተዋል። ከትርፍ ሰዓት ክፍያ ጋር ተያይዞ የተነሱ ጥያቄዎች አሉ። ከነፃ ሕክምና ጋርም እንደውም ከጡረታ ስንወጣ መምህራን ከደሞዛችን ጋር ቢሆን የሚል ጠንከር ያለ ጥያቄ ቀርቧል። ከፍተኛ ትምህርት መምህራን የደረጃ እድገት አላቸው፣ ግን እነሱን ተጠቃሚ በሚያደርግ አግባብ የሚታይበት ሁኔታ እነዚህ ጠቅለል ተብሎ የተነሳ ጉዳይ ነው። ቢሆን ተብሎ የተነሳው የታክስ ጣሪያ ቢታይልን ዝቅ ቢደረግ የሚል ነው። በዝቅተኛ ወለድ ብድር ማግኘት ብንችል እስካሁን ያልተፈቀደ ዩኒቨርሲቲ መምህራን ቅድም እንደጠቀስኩት መኖሪያ ቤት ጋር ተያይዘው ያለው የትርፍ ሰዓት ክፍያዎች መሻሻያ የተወሰነ መሻሻያ ተደርጓል። ግን ወቅቱን ያገናዘበ ሁኔታ በሆነ ሁኔታ ቢሻሻልና እሱም ከታክስ ነፃ ቢደረግ የሚል ነው። የቤት አበል ድጎማ ነው የሚከፈለው፣ ሙሉ የቤት ክፍያ አይደለም። ከዛች ድጎማም ቀረጥ ትቀነሳለችና እሷም ብትነሳ የሚል ጠንከር ያለ ሀሳብ ቀርቧል። በአጠቃላይ በሁሉም ደረጃ የጎንዮሽ እርከን ጭማሪ ከቅድመ መደበኛ እስከ አጠቃላይ ትምህርት እንደምናውቀው የጎንዮሽ እርከን ጭማሪ ሰንጠረዥ ሲወጣ ሁለት ዓመት ብሎ ይሄዳል። ግን ምንም ወደ ጎንዮሽ ከቆመ ወደ 10 ምናምን ዓመት ሆኖታል ከ94 ዓመት ወዲህ። እሱም ጠንከር ያለ ጥያቄ አለ። ምክንያቱም ሁሉንም አንድ ቦታ ጠቅልሎ ያስቀመጠ አገልግሎት መሰረት ያደረገ አሰራር ውስጥ ነው ያለነውና ማለት ነው። የመምህራን ማትጊያ ስርዓት ፓኬጅ እንዲዘጋጅ በጥናት ላይ የተመሰረተ ለማለት ያህል ነው። ሴክተራችን ብዙ ጊዜ ከሲቪል ሰርቪስ መመሪያ ጋር አዋጆች፣ ደንቦች ጋር ስለሚታይ
የሚመጡ ጥያቄዎችን መመለስ አልተቻለም። የመምህርነትን ሙያ ልዩ ባህሪ ሰው እንደጠቀሱት ሰፊው ማህበረሰብ ክፍል 1/3ኛውን ነው የሚይዘው የትምህርት ሴክተሩ። ያን ያገናዘበ የራሱ ከሲቪል ሰርቪስ ኮሚሽን ወጥቶ የራሱ የመምህራን ኮሚሽን ቲቸር ሰርቪስ ኮሚሽን እንዲቋቋም ይሄ እንደዚህ አመት ሆኖታል ጥያቄው ቀረበውና እሱ ቢታይልን ነው አንዱ። ሌላው በዚህ ስር ያነሳ ነው የመምህራን ልጆች ከትምህርት ቤት ክፍያ ነፃ የሚለው ነው። አንድ ሰው ሰርቪስ ከሚሰጥበት ተቋም ለሰርቪስ ክፍያ ማድረግ የለበትም። ስለዚህ ከመደበኛ ጀምሮ እስከ ዩኒቨርሲቲ ድረስ የመምህራን ልጆች ከትምህርት ቤት ክፍያ ወይም ኮስት ሼሪንግ ነፃ የሚሆኑበት ሁኔታ ቢታይልን የሚል በጣም በስፋት ተነስተዋል። በርከት ያሉ ጉዳዮች ተነስተዋል። መምህራን ጋር ለመወያየት እድል ማግኘት መመካከር በረከት ነው። ብለሲንግ እንደ ውለታ የሚታይ ሳይሆን እንደ ከፍተኛ ጥቅም የማያው ጉዳይ ነው። እናንተ ጋር ስወያይ በእናንተ ውስጥ ወጣቶች፣ ሴቶች፣ እናቶች፣ አርሶ አደሮች በአገሪቱ ጫፍ ጫፍ ያሉ ማህበረሰቦች ምን ስሜት እንዳላቸው ምን ውስጥ እንዳሉ ለመገንዘብ ያግዛል። አንድ ዞን ከመሄድ አንድ ክልል ከመሄድ እናንተን ማግኘት ብዙ ትምህርት ይገኝበታል። በዚህም ምክንያት ይሄ መጀመሪያ አይደለም። መምህራን ሳወያይ መጀመሪያ አይደለም። መጀመሪያ 2000 ገደማ ከሃይ ስኩልም ከዩኒቨርሲቲም ተቀላቅለው አይ ተደባለቅን ሲባል ደግሞ ሃይ ስኩል ለብቻ ዩኒቨርሲቲ ለብቻ ዩኒቨርሲቲ ፕሬዝዳንቶች ለብቻ አወያይቼ አውቃለሁ እና አዲስ አይደለም። ከዚህ ቀደምም ተምሬበታለሁ። ዛሬም ብዙ ነገር አይቼበታለሁ። ወደፊትም እድል ካገኘን እንዲሁ እየተመካከር እየተወያየን እንሄዳለን። ማስረሻ የሚባል መምህር ነበረኝ፣ የማትስ መምህር። ሁልጊዜ ለርኒንግ ባይ ኢንኳየሪ ይላል። ለማወቅ ከፈለክ ጠይቅ ይላል እና መምህራን የሚያራክስ መምህራንን ዝቅ የሚያደርግ አስተሳሰብ እኛ አካባቢ የለም። ሌላ ቦታ ፈልጉት። በጣም ነው የምናከብራችሁ፣ አስፈላጊ እንደሆናችሁ እናምናለን። በኔ ልክ እናንተንም ወታደርንም በፓርላማ ሬኮግናይዝ ያደረገ መንግስት ያለ አይመስለኝም። ያን ማረግበት ምክንያት ከልቤ ስለማምንበት ነው። መምህራን ሚናቸው ከፍተኛ ነው ብዬ ስለማምን እና አሁንም ውይይት የመጣችሁት ለይስሙላ አይደለም። እያንዳንዷ ፖይንት ተለቅማ እንዴት አድርገን እንደምንሰራባት ለማየት ነው። የሰው ልጅ ፍላጎት እኮ አይሞላም። ደሞዝ ቢጨመር ቤት ቢሰራ ሰውነን ፍላጎታችን እያደገ ነው የሚሄደው። ከዘመን ጋር ለማደግ መጓጓትም ተገቢ ነገር ነው። ትናንትና 100 ብር ነውና አሁንም 100 ብር አይባልም። ማንኛውም የሰው ልጅ ህይወት እየተቀየረ ይሄዳል። ለዚህ ነው ፋክት ላይ ባላንስ እያደረጉ መሄድ ኢምፖርታንት የሚሆነው። በደንብ ስለምትደመጡ ከናንተ ጋር ፖለቲካሊ ባያዝ ወይም በሆነ ሰፈር ባያዝ ሳትሆኑ እውነተኛ ጉዳይ ካላመጣችሁ በቀር ያሳስታል። ፓርላማ ሲሆን ይገባኛል፣ አላየሁም አልሰማውም ብሎ ቢከስሰው ይገባኛል። ለፌስቡክ ሲናገሩ ሰዎች ይገባኛል። የእናንተ ግን እንደዛ አልመሰለኝም እና ትንሽ ሚዛን እየጠበቁ መነጋገር ጠቃሚ ይሆናል። የእናንተ ሐሳቦች በርካታዎቹ ለፖሊሲ ግብአት ስለሚሆኑ የመጀመሪያው ሐሳቤ ያለንበትን ዘመን መረዳት ማወቅ ያስፈልጋል። ዘመን በቅጡ ካልተረዳን ዘመን ልንዋጅ አንችልም፣ ትውልድ ማስመለጥ ደግሞ አንችልም። ምን ውስጥ ነው ያለነው? የኛ አያቶች የነበሩበት ዓለም የራሱ ዓለም ነው፣ ይክፋም ይልማም። የኛ አባቶች የነበሩበት ዓለም የራሱ ዓለም ነው፣ ይክፋም ይልማም። የኛ ዓለም ሌላ ዓለም ነው። ምን ውስጥ ነው ያለነው? እንዴት እንንቃ? እንዴት እንከተል? ምንድነው ያለው ቻሌንጅ ብለን ካልተገነዘብን እንቸገራለን። እኔ የተማርኩበት ትምህርት ቤት
የበሻሻ አንደኛ ደረጃ ትምህርት ቤት የተገነባው በዘማቾች ነው። ዘማች የገነባው ነው። ከዛ በፊት አልነበረም ትምህርት ቤት። አርብ እለቀልቃለን፣ ቅዳሜና እሁድ ይደርቃል፣ ሰኞ እንማራለን። ይሄ ነበረኛ ትምህርት ቤት። በበት እየለቀለቅንበት አመተን ለቀልቃለን። አሁን ጥያቄው ሶላር ኢነርጂ የለም ከሆነ፣ አሁን ጥያቄው ኮምፒውተር የለም ከሆነ ፕሮግረስ አለ ማለት ነው። እንኳን ጠየቃችሁ ያንም ማግኘት አለብን። ትክክል ነው። ስናወዳደር ግን በሚዛን ይሁን። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል? ለምንድን ነው ይህን ማነሳው? መምህራን ስለሆናችሁ፣ ሎጂክ ስለሚገባችሁ፣ እውነት ስለሚገባችሁ ነው። በሆነ ጊዜ እውነትና ዕውቀት የነገሱበት ሲዝን ዘመን ነበረ። እውነትና ዕውቀት የነገሱበት ሲዝን ማህበረሰብ ጨክኖ ተሰብስቦ ሰርቶ ሀገር ሰርቷል። ለምሳሌ በሁለተኛ ዓለም ጦርነት ኦስትሪያ ቬና ወይም ዋይን የምትባለው ከተማ ኦልሞስት ፈርሳለች። ኦስትሪያ በጣም ቀዝቃዛ ነው። ይሄ ዊንተር ሲዝኑ በረዶ በጣም ቀዝቃዛ ነው። እንኳን ለስራ ለመራመድም አይሆንም። በቂ ሂተር በሌለበት በቂ ቤት በሌለበት የጨከኑ የዛን ዘመን ሰዎች ቀንና ማታ ሰርተው ያኔ አይደለም ዛሬ የምታስቀና ከተማ ሆናለች ቬና። ያ ትውልድ ልጅ ይሸከማል፣ ድንጋይ ይሸከማል፣ ሀገር ይሰራል። ያ አባት ሲሰራ ያየ ልጅ እንደ አባቱ ባይሰቃይም በተሻለ ሁኔታ የተሻለ ሀገር ይረከባል። ኦስትሪያ ደግሞ ተውና ኖርዌይ ውሰዱ። ኖርዌይ ከ6 ወር በላይ በነሱ አባባል 9 ወር ሙሉ ጨለማ ነው፣ በረዶ ጨለማ ነው። እኔና እናንተ ብንሄድ ቅዝቃዜውን የአየር ጸባዩን አንችለውም፣ እንደኛ አይደለም። ግን ኖርዌይ ያሸበረቀች ሀገር ሆና መሰራቷ ብቻ ሳይሆን ለሚቀጥለውም ትውልድ የሚበቃ ሀብት አከማችተዋል። ልጆቻችን እንዳይቸገሩ ብሎ አከማችተዋል። እውነትና ዕውቀት የነገሰበት ሲዝን እና ማህበረሰብ በድፍን አውሮፓ ሀገር ገንብተው ለትውልድ ወረት አስቀምጠው አልፈዋል። ኢትዮጵያ ውስጥ እውነትና ዕውቀት መስፈሪያ እንዲሆኑ ትክክል እንዲሆኑ መምህራን ካልሰሩ ማንም ሰው አይሰራም። እውነትና ዕውቀት ደግሞ ፈታኝ ናቸው፣ ዋጋ ያስከፍላሉ። እውነት ዝም ብላ የምትገኝ አይደለችም፣ ታስከፍላለች ዋጋ። ዕውቀት ዝም ብሎ የሚገኝ አይደለም፣ ታውቃላችሁ፣ ብዙ መድከም ይፈልጋል። በቀላሉ ማደግ መለወጥ የሚሹ ሰዎች ዕውቀትና እውነትን ገፍተው የቀለለውን ነገር ይወስዳሉ። የለም የቀለለውና አቋራጩ ጥፋት ያመጣል። ቢከብድም እንኳ ታሪክ መቀየር ያለብን እኛንን ብለን እንድንነሳ የአንበሳውን ድርሻ መውሰድ ያለበት መምህር ነው። መምህር ግን ሲፈጥረው እዚህ ጋር ያለው የተጻፈለት ነገር ትውልድ መስራት፣ መድከም፣ መስጠት ነው። ወታደርም እንደዚሁ ነው። ምንም ደሞዝ ቢከፈል ለመምህር እንዴት ሊበቃ ይችላል? ሊበቃ እኮ አይችልም። ስራችሁ 90% መስጠት ነው። ለመኖር ብትቀበሉ እናንተ የተፈጠራችሁት 90% ለመስጠት ነው። በተለይ እንደ ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ ደግሞ ሲኖር የመምህራን ሚና አብዛኛው መስጠት ነው። አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው። ውሸትና ጩኸት ደግሞ አይሰሩም ብቻ ሳይሆን የተሰራ ያፈርሳሉ። ፖስት ትሩዝ የሚባለው ዘመን፣ ድህረ እውነት የሚባለው ዘመን ዋነኛ ዓላማው ምንድን ነው? ፖስት ትሩዝ ማለት ዋነኛ ዓላማው ፐርፐዝ የሌለው ዓላማ የሌለው ከዕለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ መፍጠር ማለት ነው።
ፖስት ትሩዝ እንደሱ ነው። ውሸት ውሸት ውሸት፣ ምንም ኮንሲኩዌንሻል የሆነ ሐሳብ የለም፣ ሲኩዌንሻል የሆነ ኖሌጅ የለም። ሀ ተብሎ ሁ የለም። ሁሌ ሀ ነው፣ ሁሌ ጩኸት ነው። ሲሰባሰብ አንድ ግብ የሚያሳካ ነገር የለውም። ፖስት ትሩዝ ሎጂክ የቀነሰ ማለት ነው። ሪዝኒንግ የቀነሰ ማለት ነው። ፋክት የቀነሰ ማለት ነው። ኢሞሽንን ከፍ ያደረገ ማለት ነው። ምን ብናገር ነው ሞቅ ሞቅ የሚለው? በፖስት ትሩዝ ዓለም ውስጥ ኢሞሽን በገነነበት ፋክት በቀነሰበት ዓለም ውስጥ መምህራን እንኳን የፋክት ጉዳይ የሚገዳቸው ሆኖ ካልቆሙ ነገር ይበላሻል። ዕውቀት ምንድን ነው? ዕውቀት የሚባለው ዳታ ኮሌክሽን የሚባለው ጉዳይ አንደኛው ካለፈው መማር አለብን። ለምሳሌ ፖለቲከኞች ኦኬ ኃይለ ሥላሴ እንዴት ወደቁ? ደርግ እንዴት አድርጎ ነው የጣላቸው? ምን ችግር ነበረበት? ደርግ ንጉሱን ሲጥል ምንድነው ያበላሸው ነገር? እሺ ኢህአዴግ የሚባለውስ እንዴት መጥቶ ደርግን ያሸነፈው? ከዛ ያሁኑስ እንዴት መጣ? እቺን እንኳን ለመማር ዝግጁ ካልሆኑ ደርግ ያደረገውን ለመድገም ኢህአዴግ ያደረገውን ለመድገም እኛ ያደረግነውን ለመድገም ከሆነ እንዴት ይሆናል? ከታሪክ መማር ማለት ትናንት ያለፈውን ነገር በወጉ ባያስ ሳይሆኑ ጀጅመንታል ሳይሆኑ መፈተሽ ማለት ነው። ለምሳሌ ትናንት ቤተ መንግስት ጎብኝታችኋል። እኔ እዚህ ቢሮ ስመጣ ያኛውን ቤተ መንግስት ተውት፣ ይሄ ያለውበት ቦታ ምነግራችሁ 100% እውነት ነው። ከዚህ ወጣችሁ 5 ደቂቃ ወክ ብታረጉ ሽንት ቤት የምታገኙት ልክ እንደ ከተማ ውስጥ እንዳለ ቆሻሻ ቦታ እንደዛው ነው። መሄድ አትችሉም። በጣም የቆሸሸ በጣም የሚያስጠላ ግቢ ነው። ይሄንን ከሰራን በኋላ እንደምታውቁት ይሄንን ግቢ የሰራነው ለምነን ነው። ከምንም የታዝነቲንግ ቱዱ ከመንግስት በጀት ጋር። እዚህ ግን 1 ሚሊዮን ሰው ነው በአመት የጎበኘው ዩኒቲ ፓርክ። ብር አገኘን። በእኛ ብር ፈረንሳዮች አገዙን። ፕራይቬት ሴክተር ጨመርንና ታች ደግሞ ሄደን ገነባን። ምን ገነባን? ታች ቪዲዮ አይታችሁ ከሆነ መድገም አያስፈልግም። ሰው የጠላት ገንዘብ እንኳን ቢሆን እንደዛ አድርጎ አይጥልም። እንኳን የራሱን የሀገሩን ታሪክ ተውና የጠላት እንኳን ቢሆን ከማረከ በኋላ ወልወል አድርጎ ይጠቀምበታል። ይሄ ግን የኛ ሀብት ነው። እዛ ያያችሁት ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። ወርቅ ይዞ የነገሰ እኮ የለም፣ ነክሶ ነው ወርቅ ያገኘው። እንዴት ሰው የራሱን ታሪክና ሀብት አቆሽሾ ይጥላል? ትክክል አይደለም። እዛ ታሪክ ውስጥ የማይመች ጉዳይ ሊኖር ይችላል፣ እንማርበታለን። ታሪክ ነው፣ አንቀይረውም። ፋሲልን ተመልከቱ። ከተሰራ 390 ዓመት ገደማ ነው። በ390 ዓመት ጊዜ ውስጥ ጣሊያን ሲመጣ መጥቶ አፍርሶት ነበር። የተወሰነ ቦታ አፍርሷል። እንዴት ለ100 ዓመት ያንን ነገር ሳንጠግን ኖርን ብሎ መጠየቅ ሲገባው እንጠግነው ሲባል አትንኩት ነው ያለው። አሁን አይታችኋል ለውጡን። ከዛ የመጣችሁ እንደምታውቁት በየትኛው መመዘኛ እንኳን ለኢትዮጵያ ለአፍሪካም ቢሆን የሚያኮራ ነገር ነው። ምንም መጥፎ ነገር የለበትም። መጠበቅ ግን አለበት። መጠበቅ አለበት። እያንዳንዱ ታሪክ ቦታ ላሊበላም ይሁን ፋሲልም ይሁን ጀጎልም ይሁን አባጅፋርም ይሁን አላላኬላም ይሁን እዚህ ያሉ ፓላሶችም ይሁኑ ይሰሩ ይጠገኑና ለትውልድ ይለፉ ያለበት ምክንያት እያንዳንዱ ውስጥ ዕውቀትና ትምህርት አለ። ሁለተኛው ዕውቀትና እውነት የሚፈልጉት ያለንበትን አውድ መገንዘብ ነው። ዘረኝነት፣ ሰፈርተኝነት፣ መንደሬነት የተንሰራፋበት ብቻ ሳይሆን እንደ ካንሰር ሴል ነው ራሱን በራሱ እያዋለደ የሚሄደው። ባይዘወይ ሰዎች ዘረኝነት ሲባል ይሄ የኦሮሞ አማራ ወይም ጉራጌ ወላይታ ይመስላችኋል? እንደዛ አይደለም። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ፣ ቄለም የሚባል በሽታ አለ። ከወለጋ የመጣ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ።
አያልቅም። እዛም ጌራ ከተገባ በኋላም አለው። ሰው አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል ብሎ ማመን አለበት ሰው። ሶስተኛው ጉዳይ ግን ታሪክን ማወቅ አሁን ያለውን ችግር መገንዘብ ብቻ ሳይሆን መጪውን ዘመንም በተወሰነ ደረጃ መገንዘብና ለዛ መዘጋጀት ያስፈልጋል። ለምሳሌ ሳይንስ ሙዚየም ያያችሁት አርቲፊሻል ኢንተለጀንሱም ኤሮዳይናሚክሱም ስፔስ ላይ ያያችሁት አውሮፕላን ላይ ያያችሁት ገና የዛሬ 20 30 ዓመት ዓለም ይጠቀምባቸው ቴክኖሎጂዎች እኮ እዛ ውስጥ አሉ። ለምሳሌ ኤርባስ ገና በ2050 ነው አየር ላይ የሚውለው። እኔና እናንተ አልታደልንም። ልጆቻችን ግን እሱን እያዩ ማደግ አለባቸው። ብርቅ መሆን የለበትም። ትናንት ያያችሁት አብዛኛው ነገር እዚህ አካባቢ ያለው ሂስቶሪካል ነገሩ ጫካን ጨምሮ በበጀት የሚሰራ ስራ አይደለም። ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሬ ልማቱ ይዋል ብለው እኮ የገነቡ ሀገራት ታውቃላችሁ።